Hello everyone. Welcome to English with Arduino video lesson channel. እንኳን ደህና መጣችሁ። እንኳን ደህና ቆየኸን። በጣም ጥሩ። ዛሬ የምትማሩት ኔምስ ኦፍ ጆብ ፓርት 5 ነው ማለት ነው። ከትናንት ወዲያ ምንድነው የተማራችሁት? ፓርት 4 ነው። ዛሬ ፓርት 5 ነው። ከዛ በፊት ግን መልእክት ማስተላለፍ ፈልጋለሁ። ወደ ትምህርቱ ከመግባታችን በፊት ይሄን ቻናል ለሚከታተሉ በሙሉ ይሄ ቻናል በተለይ የሚያተኩረው በአንደኛ ደረጃ ትምህርት ቤት ለሚማሩ ተማሪዎች ላይ ነው። አንደኛ ደረጃ ላይ ለሚማሩ ተማሪዎች ቃላት እንዲያውቁ መሰረት እንዲኖራቸው፣ መሰረት ካላቸው የእንግሊዘኛ ችሎታቸውን ቋንቋቸውን ማዳበር ይችላሉ ማለት ነው። ስለዚህ ለእነሱም ብቻ ሳይሆን ቃላት ለማያውቁ የመንግስት ሰራተኛ ካሉ ሌሎችም ሁለተኛ ደረጃም ተማሪዎችም ሊሆን ይችላል። ቻናሉን ቢመለከቱ ይጠቅማቸዋል እንጂ አይጎዳቸውም። ጥሩ ተናጋሪ ሊሆኑ ይችላሉ እና ስለዚህ ወላጆች ይሄን ቻናል ልጆቻችሁ እንዲከታተሉ እንድታበረታቷቸው ቢሆን ጥሩ ነው። እሺ፣ ይሄን ካልኩኝ የማልፈው ኔምስ ኦፍ ጆብ ፓርት 5 እሱን ከመጀመራችን በፊት የትናንትናውን የሚያስታውስልኝ ተማሪ ካለ እሷን ነካ አድርገን ወደ ፓርት 5 እንገባለን ማለት ነው። እሺ አርሴማ፣ እሺ ሃውስዋይፍ ምንድን ነው? የቤት እመቤት። ሃውስዋይፍ የቤት እመቤት ተብላችሁ ተምራችኋል፣ አትርሱ። እሺ ሌላስ? ሃውስሜድ የሴት ሰራተኛ። በጣም ጥሩ። ሌላስ? ሰርቫንት የወንድ ሴትም ወንድም ያዘ። ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል። የቤት ሰራተኛ ማለት ነው። እሺ ፕሪስት። እሺ ቄስ። ሌላስ? ጆርናሊስት ጋዜጠኛ። በጣም ጥሩ። ፖት። እሺ ገጣሚ። ኦሰ ደራሲ ወይም ጸሐፊ። እሺ ክሌርክ ጸሐፊ። በጣም ጥሩ። ጆርናሊስት፣ በቃ ጋዜጠኛ። እነዚህን አርቲስት ምናምን እነዚህን ሁሉ ተምራችኋል እና በጣም ነው ጥሩ ነው። አርሴማ ይዘሻል ማለት ነው። በጣም ጨብጠሻል። እሺ የዛሬውን ደግሞ በትኩረት ተከታተሉኝ። ኔምስ ኦፍ ጆብ ፓርት 5 ነምበር 1 መጀመሪያ ወርዱን ፕሮናውንሴሽን እንዴት እንደሚነበብ ነው ማነብላችሁ። እናንተ በደንብ ሁለቱን ነው ማወቅ ያለባችሁ፣ እንዴት እንደሚነበብ እንዴት ፕሮናውንስ እንደምናደርግ እና ከዛ ትርጉሙን ነው። ቃላት ስታጠኑ እንደዛ ነው መሆን ያለበት። ፕሮናውንሴሽኑን ካላወቃችሁ አነባበቡን አታውቁም ማለት ነው። ስለዚህ አነባበቡን ካላወቃችሁ ደግሞ ትርጉሙን ማወቅ አትችሉም ማለት ነው። እሺ ነምበር 1 አንድ ላይ እንበል። አድሚኒስትሬተር። እሺ የእንግሊዘኛው ቃል ምን ይላል? ኤ ፐርሰን ሁ ማኔጅስ ኦር ኦርጋናይዝ አን ኦርጋናይዜሽን ማለት በአጭሩ በአማርኛ ሲተረጎም ይሄ አስተዳዳሪ ማለት ነው። አስተዳዳሪ ማለት ነው። በደንብ ተከታተሉ፣ በኋላ መጨረሻ ጠይቃለሁ። ነምበር 2 ማናጀር። ኤ ፐርሰን ሁ ማኔጅስ አን ኦርጋናይዜሽን የባንክ ስራ አስኪያጅ ሊሆን ይችላል። የተለያዩ ድርጅቶች፣ የኢንሹራንስ፣ ሌላ ብዙ ድርጅቶች አሉ፣ የንግድ ድርጅቶች። የዛ ስራ አስኪያጅ ስራ የሚመራ ሰው ምን ይባላል? ስራ አስኪያጅ። አስተዳዳሪና ስራ አስኪያጅ ልዩነታቸው ምንድን ነው? አስተዳዳሪ ከደንብ ከህግ ከስርዓት ጋር የሚቆጣጠር ማለት ነው። በደንቡ መሰረት ስራው እየተሰራ ነው፣ በህጉ መሰረት
ያ ደግሞ ከስራ ውጤታማ አንጻር ነው። ስራ አስኪያጅ ስራው ውጤታማ እቅድ ይወጣል። በእቅዱ መሰረት ስራው እየተሰራ ነው ወይስ አልተሰራም እያለ እንትን የሚል ነው ማለት ነው። ይሄ ነው እንጂ ልዩነታቸው ሁለቱም አንድ መስሪያ ቤት ወይም የሚመሩ ናቸው ማለት ነው። እሺ የተቀራረበ ትርጉም ነው ያላቸው ለማለት ፈልጌ ነው። ኦኬ ሶስተኛ ኦዲተር auditor, auditor auditor, auditor auditor, auditor auditor, a person who examines the financial records ኦዲተር ምንድን ነው? ሂሳብ መርማሪ ነው። ሂሳብ ተቆጣጣሪ ነው። ለምሳሌ በአንድ ድርጅት ውስጥ ወይም በአንድ የመንግስት መስሪያ ቤት የግልም ሊሆን ይችላል ገንዘብ አለ። ያ ገንዘብ በትክክል ስራ ላይ ውሏል አልዋለም፣ ወይስ ግለሰቦች እየተጠቀሙበት ነው ብሎ የሚመረምር የሂሳብ ባለሙያ ምን ተብሎ ይጠራል? ኦዲተር ይባላል። ሂሳብ ተቆጣጣሪ። እሺ ፎር አካውንታንት accountant, አካውንታንት accountant, አካውንታንት accountant, a person who records financial activities በተለይ በድርጅቶች በባንክ በተለያዩ ድርጅቶች ሂሳብን ነው ገንዘብን በተመለከተ የሚሰራ ሰው ገንዘብን በተመለከተ ይሄ ምን ተብሎ አካውንታንት ማለት ባጭሩ በአማርኛ ሲተረጎም የሂሳብ ሰራተኛ ባለሙያ ማለት ነው። ሂሳብ ነክ ነገሮች ከገንዘብ ጋር በቃ ይሄ ነው ማለት ነው። ኦዲተር መርማሪ ነው። ለምን ዋለ፣ ለምን ተግባር፣ የት ገቢው ስንት ነው እያለ ይሄ ደግሞ የተሰሩትን ገንዘቦች ገንዘቡ ያለው ገቢ የሆነው ወጪ የሆነው ተቀራራቢ ናቸው። ኦዲተርና በቃ ጎን ለጎን የሚሰሩ ናቸው እና የሂሳብ ሰራተኛ ባለሙያ ይባላል ማለት ነው። አምስተኛ ይሄን ታውቁታላችሁ። ካሸር cashier, ካሸር cashier, ካሸር cashier, እስኪ ሞክሩ። ምንድን ነው ካሸር? ገንዘብ ተቀባይ ማለት ነው። ገንዘብ ተቀባይ a person who works in a bank or any organization የትም ቦታ ገንዘብ የሚቀበል ወይም ለሰዎች ለደንበኞቹ ለካስተመሮቹ ገንዘብ የሚከፍል። ባንክ ስትሄዱ አሁን ለምሳሌ ገንዘብ ይቀበላሉ፣ ገንዘብ ደግሞ ይከፍላሉ። ያ ምን ይባላል? ካሸር ነው ማለት ነው። አካውንታንት አይደለም ወይም ኦዲተር አይደለም ማለት ነው። ካሸር ነው ማለት ነው። እሺ ነምበር 6 ሜር mayor, ሜር mayor, ሜር mayor, ሜር mayor, a person who is elected to be the leader of a town or a city ምን ማለት ነው ሜር? እሺ አርሴማ kantiba, ከንቲባ ማለት ነው። ሜየር ማለት የከተማ በህዝብ የሚመረጥ ማለት ነው። በህዝብ የሚመረጥ ከተማን የሚያስተዳድር ሰው። አሁን የአዲስ አበባ ከተማ አስተዳዳሪ ማን ነው? ከንቲባ ማን ይባላሉ? እሺ አታውቋቸውም ማለት ነው። ተውት። Mayor, a person who is elected to be the leader of a town, a city ማለት ነው። ከንቲባ ይባላል። እሺ 7 ሴክሬተሪ secretary, ሴክሬተሪ secretary, ሴክሬተሪ secretary, a person who works in an office by using computer and writes letters and other documents ጸሐፊ, ጸሐፊ ማለት ነው። ቢሮ የሚጽፉ ኮምፒውተርን በመጠቀም ቢሮ ላይ የሚጽፉ ማለት ነው። እሺ ወደሚቀጥለው ስንሄድ ነምበር 8 ኦኬ ዴፒቲ ፕራይም ሚኒስተር በሉ።
Deputy Prime Minister. 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 እሺ a person who is the head of the second person of the government ይሄ ባጭሩ በአማርኛ ሲተረጎም ምንድነው? ምክትል ጠቅላይ ሚኒስተር ማለት ነው። ምክትል ዴፒቲ ፕራይም ሚኒስተር ይባላል። ኦኬ በሀገራችን ዋና ጠቅላይ ሚኒስተር እና ምክትል ጠቅላይ ሚኒስተር አለ አይደለም? አዎ በከተማችንም በአዲስ አበባ ከተማ በሌሎችም በደሴ፣ በጎንደር፣ በሐዋሳ በእነዚህ በመሳሰሉት ከንቲባ አለ። ያ ሜየር ይባላል። ይሄ እንዳትረሱ። እሺ የከተማ አስተዳዳሪ የከተማ መሪ ማለት ነው ሜየር። ዲፒቲ ሚኒስተር ደግሞ ምክትል ሚኒስተር ማለት ነው። እሺ 9 ፓይለት a person who flies an airplane ምን ማለት ነው? እሺ አርሴም አውሮፕላን የሚያበር ምን ተብሎ ይጠራል? ፓይለት። ነምበር 10 ኢንጂነር a person who designs to build or repair engines, machines, roads, bridges, railways, mines ቀያሽ ማለት ነው። ኢንጂነር ማለት እነኚህን ንድፍ የሚያወጣ ፕላን የሚያወጣ ለምሳሌ ሞተር እንዲሰራ መሽን፣ መንገዶች ለምሳሌ ትላልቅ ድልድዮች እንዴት እንደሚሰሩ፣ የባቡል ሀዲድ ወይም የባቡል መንገድ እንዴት የሚሰራ፣ ወርቅ እንዴት እንደሚወጣ፣ ማዕድናት እንዴት እንደሚወጣ ይሄም የሚቀይስ ወይም ፕላን የሚያወጣ ሰው ምን ይባላል? መሐንዲስ ማለት ነው። እሺ መሐንዲስ ማለት ነው። ሌላው ኢለመን ላይ እንሂድ። ፕሬዚዳንት a person who is the head of the state ነው። የአንድ ሀገር መሪ ምን ይባላል? ፕሬዚዳንት። የአንድ ሀገር እንግዲህ ይሄ በሀገራችን በኢትዮጵያ ፕሬዚዳንት አለ፣ ጠቅላይ ሚኒስተር አለ። ፕሬዚዳንቱ አጠቃላይ ግዛቱን በተመለከተ ነው። ጠቅላላ ህዝቡን በተመለከተ ላይ መሪ ናቸው ማለት ነው ፕሬዚዳንቱ። ጠቅላይ ሚኒስተሩ ደግሞ ሚኒስትሮቹን በማስተባበር ኮሚሽነር የሚባሉ አሉ። እነዚህ ትላልቅ ባለስልጣኖቹን ስራ አስፈጻሚዎችን እነሱን የሚቆጣጠር ነው። ይሄ ፕሬዚዳንት ዘ ሄድ ኦፍ ዘ ስቴት ሲባል፣ ፕራይም ሚኒስተር ደግሞ ምን ይባላል? ፐርሰን ሁ ዘ ሄድ ኦፍ ዘ ገቨርንመንት። ዘ ሄድ ኦፍ ዘ ስቴት ማን ነው ብትባሉ ፕሬዚዳንት ትላላችሁ። ዘ ሄድ ኦፍ ዘ ገቨርንመንት ማን ነው ብትባሉ ዘ ሄድ ኦፍ ዘ ስቴት እና ዘ ሄድ ኦፍ ዘ ገቨርንመንት ይለያያል። ዘ ሄድ ኦፍ ዘ ገቨርንመንት ማን ነው? ፕራይም ሚኒስተር አይደለም። ዘ ሄድ ኦፍ ዘ ገቨርንመንት ያ ፕራይም ሚኒስተር። ዘ ሄድ ኦፍ ዘ ስቴት ማን ነው? ፕሬዚዳንት። ስቴት እና ገቨርንመንት የምትለዋን እዩዋት። ስቴት የሀገር መሪ ወይም ስቴት፣ ገቨርንመንት ደግሞ ፕራይም ሚኒስተሩን ነው። እና ይሄን ይመስላል። እስቲ እንደገና ሪቫይዝ እናድርጋት አይደለም? እሺ አድሚኒስትሬተር ምን አልኩኝ? አስተዳዳሪ። ማናጀር ስራ አስኪያጅ። ኦዲተር ሂሳብ ተቆጣጣሪ። አካውንታንት የሂሳብ ሰራተኛ ባለሙያ። እሺ ካሸር ገንዘብ ተቀባይ። ሜየር ከንቲባ። እሺ ሴክሬታሪ ጸሐፊ። በጣም ጥሩ አርሴማ። እሺ ዲፒቲ ፕራይም ሚኒስተር ምክትል ጠቅላይ ሚኒስተር። እሺ ፓይለት አይሮፕላን አብራሪ። ኢንጂነር መሐንዲስ። ኦኬ ፕሬዚዳንት የሀገር መሪ። እሺ ፕራይም ሚኒስተር ጠቅላይ ሚኒስተር። እሺ ዘ ሄድ ኦፍ ዘ ስቴት ማን ነው? ፕሬዚዳንት። እሺ ዘ ሄድ ኦፍ ዘ ገቨርንመንት ማን ነው? ፕራይም ሚኒስተር። ፕሬዚዳንት እና ፕራይም ሚኒስተር በእንግሊዝኛ በምን እንደሚለዩ በደንብ ይዛችኋል። እቺን ነገር በደንብ አጥኑልኝ።
ደጋግማችሁ ቪዲዮውን ስታዩ ነው ሊገባችሁ የሚችለው እና እዚህ በኮምፒውተር የተጻፈ ነው ጽሑፉ። ስታዩት አንደኛ በማስታወሻችሁ መጀመሪያ ገልብጡ። በማስታወሻችሁ ከገለበጣችሁ በኋላ ነው ድምፁ፣ አነባበቡን፣ ትርጉሙን መከታተል ያለባችሁ። መጀመሪያ ግን በማስታወሻ ደብተራችሁ ላይ ያዙ። ከዛ በኋላ ቃሉን በትክክል ከያዛችሁ በኋላ ይሄኛውን ቪዲዮ አታዩም። ሌላ ቪዲዮ ሲመጣ ነው የምታዩት። እውቀቱን ይዛችኋል ማለት ነው። እና ደጋግማችሁ እንደዚህ ካልሰራችሁ በአንዴ በማዳመጥ በማየት ብቻ ቃሉን መያዝ አይቻልም። ደጋግማችሁ እያልኩ ብዙ ጊዜ እየነገርኩ ነው። እሺ፣ የዛሬ ትምህርታችን ከመጨረሳችን በፊት ላይክ እና ሼር እና ሳብስክራይብ ማድረጋችሁን አትርሱ አደራ። ስለዚህ በሚቀጥለው ትምህርት እስከምንገናኝ see you until we meet for the next video lesson channel. Bye bye. Bye. Bye 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 bye.